የሚገርም ነው። እኔ እንደዚህ መሆኑን አላውቅም። ማለት ሌላም ሰው ብዙ ነገር ትማሪያለሽ። ተቃራኒ የሆነ ነገር ነው የምታገኘው። እስልምናን ጭራቅ አድርገው አይደል ይሳሉልሽ? ሚዲያው ሰዎች ምናምን ነገር እስልምና እንዳትቀበይ ጭራቅ አድርገው ስለውታል። ተቃራኒው ግን መሬት ላይ ያለው ሌላ ነው። ሌላ ነገር ነው። ተቃራኒው ሌላ ነገር ነው የምታየው። መጽሐፉም እንትኑም ሲፈተሽ ሌላ ነገር ነው የምታየው። ጥያቄ ልጠይቅሽ። እሺ ኢየሱስ ላንቺ ንጹህ ሰው ነው አይደለ? ላንቺ ያትበለኛው ምልህ ያነበብኩት መጽሐፍ ስላለ ኢየሱስ እንደሚል ስሚው። ኢየሱስ እንደዚህ ይላል አንደኛ ሳሙኤል 15:2-3 ላይ ሂድና አማሌቃውያኖችን ምታቸው፣ ፈጽማ አጥፋ፣ አትማራቸው፣ ወንዱንም ሴቱንም ብላቴናውንም ሕፃኑንም በሬውንም በጉንም ግመሉንም አህያውንም ግደል ይላል። ኢየሱስ ግደል ይላል። አይሹ ወንዱንም ሴቱንም ብላቴናንም ሕፃናቱንም በሬውንም በጉንም ግመሉንም አህያውንም ግደል ይላል። ኢየሱስ እንዴት እንደዛ ይላል? ያው በወቅቱ በእርግጥ ኢየሱስ ብሉይ ኪዳን ላይ እንትን በስጋ አልተገለጠም፣ ግን ያው አንድ አምላክ ስለሆነ አለ እኮ። ለምን እንደዛ ይላል? አሁን ኢየሱስ የፍርድ መሰለኝ በሰሩት ኃጢአት መሰለኝ እንደዛ ምን አርገው አማሌቃውያን ምን አርገው ነው እኮ የሆነ ጥፋት ያጠፉ መሰለኝ ሳኦልን ነው አይደል? እንደዛ እኮ ለምን እንደዛ ያደርጋል? አይደለም አማሌቃውያንን ሂድና ግደል የተባለው አማሌቃውያን ከ400 ዓመት በፊት መንገድ ላይ አባቶቻቸውን ተተናክሎ ነበረ። ስለዚህ ሂዱና ግደሉ ብሎ ለምን አለ? ለምን በቀል ይበቀላል? ምንም በማያውቁት ህፃናት ምን አድርገው ነው? ሽማግሌው ምን አድርገው ነው? ወንድና ሴት ምን አድርገው ነው? ግመሉ፣ በሬው፣ በጉ፣ አህያው ምን አድርገው ነው? እናንተ ጋር የለም ኢየሱስ አይደለም ይሄንን ያለው አለኝ አንዱ። ማን ያለው ስለው እግዚአብሔር ነው ያለው አለኝ። እግዚአብሔር ነው እንጂ ኢየሱስ እንደዛ አላለም አለኝ። ለምን የሰራዊት ጌታ እግዚአብሔር እንዲህ ይላል ነው የሚለው ጥቅሱ። ስለዚህ እዚህ ጋር ምን ትምህርት አገኘው? ምን ትምህርት አገኘን? ኢየሱስ እና እግዚአብሔር የተለያዩ ናቸው። ያን አሁን እንደዚህ እኮ ነው የምልህ። ምንም እንትን የሚል ነገር የለም። የገባ የተያዘበት ነገር የለም። በቃ ተማሪና ስለሚ በደምብ ትምህርት ተማሪና ቶሎ ሸከተፍ ብለሽ እንደምን ብለሽ ጓዝሽን ጠቅልለሽ ነሽ ወደኛ ሸከፈሽ በደንብ በእውቀት በደንብ ሸከፈሽ ሸከተፍ እያልሽ ወደኛ ነይ ኢንሻአላህ። አሁን አያያዝሽ እንደዚህ ከሆነ ጠያቂ ከሆነሽ ጠያቂ ትውልድ እየመጣ ነው። አሁን ከናንተ እየገፋ እየመጣ ነው ያለው። ከፕሮቴስታንት ከኦርቶዶክስ ምናምን ነገር ሰው ጠያቂ ትውልድ እየመጣ ነው ያለው። ሙስሊሞች ደግሞ ተኝተዋል። ማስተማር ይጎላቸዋል። ማስተማር ማለት በቃ ተኝተዋል። በቃ ቢዝነስ ላይ ናቸው ያሉት ወይ ዶሮ ላይ ናቸው ያሉት ምናምን ነገር። እነሱም ደግሞ ነቃ ቢሉ ሁለቱንም ነው እያነቃን ያለ ነው። አሁን ነቃ ቢሉ ኢንሻአላህ ብዙ ስራዎች ይሰራሉ ብለን እናምናለን ማለት ነው። እንደናንተ አይነቱ ደግሞ ይመጣል ማለት ነው ኢንሻአላህ። ዛሬ ላይ ሺ በክንፉና ሺ ባክናፉ የሚባሉት አንድ ለእናቱና ሺ ለጠላቱ የሚባሉት እንደነተር አይነት ከባርነት ወደ አርነት ከጉሊት ወደ ጉልላት ከቀንበር ወደ መንበር የመጡት በመጠየቃቸው ነው። ስለዚህ አንቺን ብትጠይቂ ነፃ ትወጫለሽ ማለት ነው ኢንሻአላህ። ይሄንን ነው የምለው እና በርቺሽ። እሺ አመሰግናለሁ። ምንም አይደለም። ነሻኒ ቀጥይ። ታሲ ቅርታ ቅድም ለማላችሁ ገባሁኝና እኔ ጥያቄ በኢየሱስ እንትን ላይ ነው ስቅለት ላይ ነው እና የሆነ ያንተ ሪካርድ ቪዲዮ ሼር አድርገውልኝ ነበረ እና መስቀሉን ይዞለት የሄደው ሰው ነው የተሰቀለው እንደ መጽሐፍ ቅዱስ ማለት ኢየሱስ ተሰቅሏል ተብሎ ነው የተሰበከን ያለውና አንተ ቪዲዮ ላይ ደግሞ የሰማሁት እንደዛ ነው የተሰቀለ መስቀሉን ይዞለት የሄደው ማን ነበር ስሙ ጠፋብኝና እሱን እንደሰቀሉት አርገህ ነበር ስትናገር የነበረውና መጽሐፉ እንደዛ ነው የሚናገረው። ሁለት አይነት የተለያየ ጥቅስ ነው ያለው። ዮሐንስ ወንጌል ላይ መስቀሉን የተሸከመውና በመስቀል ላይ የተሰቀለው ኢየሱስ ነው ብሎ ነው የሚያስቀምጠው። ዮሐንስ ወንጌል ላይ ዘገባው ላይ ማለት ነው። ሲሰቅሉትም ገና 6 ሰዓት ላይ ሲሆን ስቀለው እያሉ ነበር ነው የሚለው። ግን ማርቆስ 15:21 ላይ ስትመለከቸው አንድ መንገድ ኃላፊም የእስክንድርያ የኤፍሮስ አባት ስምዖን የተባለ የቀርሜሎስ ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገድዱት አለ። ማንን? ስምዖንን። ትርጓሜውም የራስ ቅል ስፍራ ወደሚሆነው ወደ ጎልጎታ በሚባል ስፍራ ወሰዱት። ማንን? ስምዖንን። ከርቤ የተቀላቀለበት የወይን ጠጅ አጠጡት። ማንን? ስምዖንን።
እሱ ግን አልተቀበለም። ሰቀሉትም፣ ልብሱን ጠረጠሩ ይላል። በሰቀሉትም ጊዜ 3 ሰዓት ነበር ይላል። ስለዚህ ያኛው ላይ 6 ሰዓት በሆነ ጊዜ ገና ስቀለው እያሉ ነበረ። ይሄኛው ላይ ግን ስምዖን የሚባል ሰው ነው መስቀሉን አሸክመው በመስቀል ላይ እንዲሰቀል ያደረጉት ብሎ ነው የሚያስቀምጠው። ስለዚህ ማን ነው በመስቀል ላይ የተሰቀለው ነው ጥያቄው። ሁለቱም ተሰቅለዋል ከተባለ ሌላ ጉዳይ ነው፣ ሰምቼም አላውቅም። ለዛ ነው የማቲያስ ወንጌል የማቴዎስ ሳይሆን የማቲያስ ወንጌል የሚባለው እዛ መጽሐፍ ላይ ሲናገር ምንድነው ኢየሱስ ይስቅባቸው ነበር ማለት ነው። ስምዖን እሱ መስሏቸው ሲሰቅሉት ኢየሱስ ወደ ሰማይ አርጎ ሰማይ ላይ ወደ ሰማይ እየሄደ እየሳቀ ነበር ወደ ላይ የሚሄደው ብሎ የሚያስቀምጠው። ያ ወንጌል እንዳይካተት የተደረገበት አንደኛው ምክንያት ከዛ አንፃር ነው እንጂ ያ ወንጌል የተዘጋጀው ራሱ አይ ቲንክ ሉቃስ ለቴዎፍሎስ ለሚባል ጓደኛው ደብዳቤ ጽፍለት ብዙዎች ታሪክን ሲያዘጋጁ ብሎ ካስቀመጣቸው መካከል የኦሪገን ወይም አርጌንስ ዘእስክንድርያ የሉቃስ ወንጌል አንዳንድ ሲተነትን ብዙ ወንጌሎች ነበሩ የተዘጋጁት፣ ከዛ ውስጥ የተመረጡት 4 ብቻ ናቸው ብሎ ነው ያስቀመጠው። 4ቱ የተባሉት ማርቆስ፣ ማቴዎስ ምናምን የሚባሉት 4ቱ ማለት ነው ካኖኒካል ጎስፔል ተብሎ የተባሉት ማለት ነው። በተረፈ ዲትሮኒካል ጎስፔል የሚባሉት ወይም አፖክራፊካል ጎስፔል የሚባሉ ብዙ ናቸው፣ ወደ 48 ይደርሱ ነበር። ከዛ አንፃር ይኸው ግልጽ ነው አኒ እሺ መሰግናለሁ። ሌላ ጥያቄ ያለው ኡስታዝ አሁን ባወራው ላይ በዛው አያይዣ አንድ ጥያቄ ለማንሳት ማን ነው በሉቃስ ወንጌል ላይ ተዘገባልና 13:33 ላይ ኢየሱስ ሲናገር ዛሬም ቢሆን ነገም ቢሆን ከነገ በስቲያም ቢሆን ነብይ ከኢየሩሳሌም ውጪ አይሞትም ይላልና ያንን ነገር ደግሞ የኢየሱስ ቅድም ኮት ባረከው ባይብል ላይ ደግሞ ኢየሱስ ተሰቀለ የሚባለው ጎልጎታ የሚባለው ቦታ ነው። ጎልጎታ ደግሞ ያለው ከኢየሩሳሌም ውጭ ነውና አዘማፕም ደግሞ ወይም ኤንሸንት ጀሩሳሌም ሰርች ብናረገው ጎልጎታ ያለው ከኢየሩሳሌም ውጭ ነው። ስለዚህ ኢየሱስ በሉቃስ 13:33 ላይ ዛሬም ነገ ከነገ በስቲያም ነብይ ከኢየሩሳሌም ውጪ አይሞትም ካለ ያ ነገር ከኢየሱስ ውጪ የሞተ ነው የሚል ነገር ድምዳሜ ላይ ለመድረስ አይቻልም። መድረሻውን ግጭት ነው የሚሆነው ነው ፖይንቱ፣ ግጭት ነው የሚሆነው። ዕብራውያን 13 ላይ ማለት ለራሱ ማለት ነው ከበር ውጪ መከራን ተቀበለ ነው የሚለው ጀመር ከበር ውጪ ብሎ ነው የሚያስቀምጠው እና ስለዚህ ግጭት ነው የሚሆነው ዕብራውያን 13:12 ላይ አለ። ስለዚህ ኢየሱስ ደግሞ በገዛ ደግሞ ሕዝቡ እንዲቀድስ ከበር ውጪ መከራን ተቀበለ ነው የሚለው። ከበር ውጪ ማለት ከኢየሩሳሌም ውጪ ማለት ነው። ስለዚህ ከዛ አንፃር ግጭት ነው የሚሆነው ነው እንጂ አንደኛውን እንትን የሚለው ባይብል ላይ የሆነ ፍንጭ የሚሰጥ ነገር አለ እንጂ በግልጽና በማያሻማ መልኩ ኢየሱስ እንደተሰቀለ ይናገራል። ግን ኢየሱስ ክርስቶስ እንዳልተሰቀለ የሚናገሩ ወንጌሎች ነበሩ፣ እንደዛ ብለው የሚያምኑ ክርስቲያኖች ነበሩ ነው እኛ ፖይንታችን፣ አርጊመንታችን። አልገደሉትም አልሰቀሉትም የሚለው መጽሐፌ እዛ ላይ ነው የሚያጠለጥነው አብዛኛው ማለት ነው። ይሄ ማለት ነበሩ፣ እንደዛ አይነት ሰዎች ነበሩ ነው። ታዲያ የት ገቡ ነው? በኋላ ላይ ሰለሙ ነው እኛ የምንለው። ሰለሙ በኋላ ላይ ኢቦናይት የሚባሉ ግሩፖች ነበሩ፣ ናዝራውያን የሚባሉ ነበሩ፣ ሌሎችም እንደዚህ ሄሬቲካል አፕሮች ያላቸው እንደ ኖስቲስ የሆኑ ሰዎች አሉ። ራሱ ቫሌንቲኒስም የሚባሉ የተለያዩ ግሩፖች ነበሩ። ኢየሱስ አልተሰቀለም የሚል ነገር ያላቸው ማለት ነው። ፋንተም ነው ብሎ የሚያምኑ ሰዎች ነበሩ። ያም እንትን ነው ትንሽ ያስቸግራል። ያልተሰቀለበት ምክንያት ሰማያዊ ስጋ ነው ብሎ ልክ እንደ ሞሊሰስ እንደሚያምኑት እንደዛሬ ኢየሱስ ክርስቶስ ከሰማይ ነው ስጋው የመጣው ብሎ የሚያምኑ ክርስቲያኖች ነበሩ። ራሱ አይ ቲንክ ሃይማኖት አበው ላይ አትናቴዎስ ስጋው ከሰማይ ነው የሚሉ ሰዎች የተወገዙ ናቸው ብሎ የሚለው እነሱን ነው በወቅቱ የነበሩት ማለት ነው የሰባሌሲያን የሚባሉት። እና ከዛ አንፃር እንዲህ አይነት ነገሮች አሉ። ይሄን ይመስላል። ኑር ካላችሁ ጠይቁ፣ ቦታው ለነሱ እንልቀቅና ኢንሻአላህ ጊዜ ካለው የኛ ጥያቄ በኋላ እንመጣለን። ላውራ አላ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ነበረኝ ብዙ ጊዜ ወደ አእምሮ የሚመጣ በቀዷ ቀድር ጉዳይ ማለት ነው። እሺ። እና አላህ Subhanahu Wa Ta'ala ብዙ ነገሮችን መጀመሪያ ከፈጠረ በኋላ በሰው ልጅ አእምሮ ላይ ያው ፍሪደም የሚባለውን ነገር ሰጥቷል ይመስለኛል። ቁርአን ላይ ደግሞ የትኛው ሱረቱ በቀራ ላይ መሰለኝ
ከፈለኩ ማንኛውንም ሰው ምድር ላይ ያሉ ሰዎችን በሙሉ አማኝ አድርጌ መግደል እችላለሁ። አንተ ስለዛ ጉዳይ አያገባም፣ መልእክትህን ብቻ አስተላልፍ ምናምን የሚል አለ እና አላህ ምድር ላይ ያሉ ሰዎችን ፍሪደም ያምሮ ፍሪደም ከሰጠ መጀመሪያ የተሰሩ ነገሮችን ወደፊት በሚመጡ ነገሮች ላይ ተጽዕኖ የለውም ወይ? ወይንም አላህ ስለሚያውቅ ኦልሬዲ እኛ ምድር ላይ ስንኖር እንደ ፊልም ተዋናይ ነው ወይ የምንኖረው የሚል አእምሮ ላይ ጥያቄ አለ። ይሄንን እስኪ ሰፋ አድርገህ ብታብራራልኝ ደስ ይለኛል። እንደዛ የሚል ጥቅስ የለም። ራሱ ኖርማሊ እንደዛ የሚል ነገር የለም። በመጀመሪያ ደረጃ አንተ ያልከው አባባል ኮቴሽኑ የለም፣ ኢቭን ሐሳቡም ሙላ የለም ራሱ ማለት ነው። በኢስላም አስተምሮት ቀደር ማለት ያላ ችሎታ ማለት ነው። ችሎታ ማለት ነው ቀደር። ቀዳ ወል ቀደር ማለት ቀዳ ማለት ውሳኔ ማለት ነው። ቀደር ማለት ችሎታ ማለት ነው። አልቀዲር የሚል ስም አለው አላህ 99 ስሞች ውስጥ አንደኛው በቁርአን ውስጥ ከተገለጹ ውስጥ አልቀዲር ነው። ራሱ በሁሉ ነገር ላይ ቻይ ማለት ነው ትርጉሙ ማለት ነው። ቀዳ ውሳኔ ነው። በውሳኔ ላይ አንተ እጅ የለበትም ራሱ በሚወስነው ውሳኔ ላይ ማለት ነው። ቀደር የሚባለው ደግሞ ያላ ችሎታ ነው። ቀደር ደግሞ በሁለት ይከፈላል ራሱ ማለት ነው። ቀደር ከዊኒና ቀደር ሸርዒ ተብለው ለሁለት ይከፈላሉ። ቀደር ሸርዒ እና ከዊኒ ምንድነው ልዩነታቸው ካለ ቀደር ከዊኒ የሚባለው ነገር ኮዛል ዲተርሚኒዝም ይባላሉ። ለምሳሌ አንተ ወንድ መሆን፣ ሴት መሆን፣ አጭር፣ ረጅም፣ ቀይ፣ ጥቁር ምናምን የመሳሰሉ ነገሮች ያንተ ምርጫ አይደለም። ያንተ ምርጫ በሌለበት ነገር ላይ ምንም አይነት ቅጣትም ሽልማትም የለውም። አንተን አይመለከትም። ለምሳሌ ቀይ በዚህ ዘመን መፈጠር፣ የዛሬ 2000 ዓመት አለመፈጠር፣ ከ1000 ዓመት በኋላ የሚመጡ ሰዎች አሉ ከነሱ ጋር አብራ አለመፈጠር ያንተ ምርጫ አይደለም። በዚህ ነገር ላይ የምትጠየቅበትም የምትቀጣበትም የምትሸለምበትም ነገር የለም። አንተ ሴት ባለመሆን የምትቀጣበት፣ ሃኒ ደግሞ ሴት በመሆኗ የምትሸለምበት ነገር የለም ማለት ነው። ይሄ ምን ይባላል? ቀደር ከዊን ይባላል። ቴዎሎጂ ማን ነው? ኮዛል ዲተርሚኒዝም። ሚታ እንደዚህ ታደርግልኝ የሚረብሽ ነገር ውስጥ ነው ያለኸው፣ ጫጫታ ውስጥ ነው ያለው። ወደ አድሚኖች አግዙኝ። ቀባኝ አልኩት እምቢ አለ እኮ ዳጊ ራሱ ሚውት አድርገዋለሁ ኡስታዝ። አረ ኡስታዝ እኔ አላወኩም እኮ የኔን ስልጣን ወስደህ ለኡስታዝ ስጠው። ቀባኝ ራሴ ደርቋል ስለው ቅቤ ሊልክልኝ ነው የሚያስበው። አድራሻ እኔ እኮ መቶ ፍላወር ላኩኝ እኮ ኡስታዝ። ተተሸውዳል። እኔ ደግሞ በቃ ስልህ ይሄኔ ቅቤ ሊልክልኝ አድራሻ እየጠየቀ ነው እያልኩኝ ነበረ። ትኩስ ምናልባት ከብት እያለበ ነው ብያለሁ። ደግሞ እኔ እየገፋ መስሎኛል እኮ። አዎ እኔ ደግሞ ላግዝህ እኮ ነው ላግዝህ። ምክንያቱም አሁን እንደዚህ አይነት ነገር ሲኖር ሚት አድርጌ እንትን እላለሁ። አስሬ እንደዚህ ሰው አላስቸግርም ለማለት ፈልጌ ነው። እና ምን መሰለህ ወንድማችን ቴዎሎጂካል ዲተርሚኒዝም ይባል ደግሞ አለ። ቀደር ሸርዒ የሚባል አለ። ሸሪዓው መሰረት ያደረገ ማለት ነው። ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር አታድርግ፣ ይሄን አድርግ ብሎ ለአንተ ነጻ ፈቃድ ሰጥቶ መሽያ ሰጥቶ በዛ በሰጠ መሽያ ውስጥ ስትንቀሳቀስ ያለው ነገር ምን ይባላል? ቴዎሎጂካል ዲተርሚኒዝም ይባላል። እሱ አሁን ያንተ ፋንታ ነው። እዛ ላይ አሁን አላህ ጣልቃ አይገባም ማለት ነው። አንተ አማኝ መሆን፣ ካዲ መሆን፣ እሺ ማለት፣ እምቢ ማለት፣ ማመጽ፣ መታዘዝ፣ እንደገና ደግሞ የመቀበልና ማስተባበል የሚባሉ ነገሮች በአጠቃላይ ለአንተ ነው ድርሻውን የሰጠው። አላህ ያውቀዋል ማለት በጉዳዩ ላይ ጣልቃ ይገባል ማለት አይደለም። ስለዚህ በኋላ ላይ ኮንሲኩዌንሱ ለሚኖረው ሪዋርድ ኤንድ ፓኒሽመንት፣ ቅጣትና ሽልማት፣ ሞራል አካውንታቢሊቲ፣ ግብረ ገባዊ ተጠያቂነት ለአንተ ነው የተሰጠ ማለት ነው። ስለዚህ ሁለቱን ነገሮች ካለ መለየት ነው ማለት ነው። ጀነትና ጀሃነም የሚባሉት በማመንና በመክዳት በማሻረክና በተውሂድ መካከል ያለ ልዩነት ነው። መጨረሻ ላይ ማለት ኮንሲኩዌንሱ ያለው የአላህ ነው። መጨረሻ ላይ ያለው ቅጣቱን ሽልማቱን የሚሰጠው አላህ ነው። ነገር ግን ለዛ ለሽልማቱና ለቅጣቱ ምክንያቱ ምንድነው? ኮዙ ምንድነው ሲባል ሰበብያው ምንድነው ሲባል ማመንና መክዳት ነው። ትክዱ በነበራችሁ ምክንያት እሳት ቀመሱ ነው የሚላችሁ የጀሃነም ሰዎችን አላህ ከጀሃነም ይጠብቀን። የጀነት ሰዎችን ደግሞ በማመናችሁና መልካም በመስራታችሁ ምክንያት ነው እያለ ነው። ምክንያቱ አስቀድሞ ስለተወሰነ ነው ብሎ አይደለም የሚናገረው። አስቀድሜ እኔ ስላወቅኩት ነው ብሎ አይደለም የሚለው። ምክንያቱ አንተ ነህ ራስህ ማለት ነው። ስለዚህ ፍሪዊል የሚባል ነገር አለ። አዎ እየሰማው ነው ኡስታዝ። ፎሎወር አይደለም ነው ይለኛል። እምቢ አለ። ምንም ምልክት አያሳየኝም። ልሰጠው ችግር የለውም። ከተቆጣጠራችሁት በቂ ነው። አቋረጥከኝ ወንድማችን። ምንድን ነው ጥያቄ አለ? እንትኑ ላይ መልሱ ላይ
ሚዩትን አንሳ። አለ ወንድማችን ስጠይቀው የነበረው ልጅ። አዎ ጥያቄ አለኝ። ኦኬ ጠይቀው። እሱ ላይ አሁን ያስተማርኩት ትምህርት ግልጽ ነው። እየሰማኸኝ ነው አይደል ኡስታዝ? እኔም ያወራሁት ሰምተኛል? አዎ እሺ ቀጥለው። አዎ ሰምቻለሁ። ያው ሀዲሶቹ ኖርማሊ ስለ ሴፍ ስላደረኳቸው ልጠይቅህና የሆነ ሰውዬ ሲሰራ ቆይቶ ሀዲስ ላይ ማለት ነው ብዙ አመት በምስልምና ላይ ቆይቶ ሊሞት ሲል ክርስቲያን ሆኖ ወይም ኢአማኝ ሆኖ ሞተ ይላል። ለምሳሌ የሆነ ሰውዬ ደግሞ ብዙ ጊዜ በሽርክ ቆይቶ መጨረሻ ላይ ሊሞት ሲል እስልምናን ተቀብሎ ሞት የሚለው አሁን ይሄ ቀዷ ቀድር ጋር እንዴት ነው የምናየው ማለት ነው? ለማብራራት ያክል እሱን እንትና ከመጀመሪያ ካለ ኢማን ከውሳኔው ጋር አይገናኝም። እንትኑ ረሱል ሰለላሁ ዐለይሂ ወሰለም እንደዛ ነው ያሉት። አንድ ሰው የጀነቶችን ስራ ይሰራና ነገር ግን የሰራው ስራ በኢማን አይደለም፣ አማኝ አልነበረም። ሄዶ ግን ያለ እውቀት ግን ባለ እውቀት ውስጥ የነበረው ነገር ግን እሱ የጀነት ሰው አይደለም፣ ራሱ የጀነት ስራ አይደለም፣ አማኝ አልነበረም። ስለዚህ ያለ እውቀት ይቀድመውና ባለ እውቀት አላህ ያውቀዋል። ሰዎች ግን የሚያውቁት የጀነትን ስራ ሲሰራ ነው የሚያውቁት፣ የጀነትን ስራ ሲሰራ ማለት ነው። አንድ ሰው ደግሞ የእሳት ሰዎችን ስራ ይሰራል፣ ሊሰርቅ ይችላል፣ እንትን ሊል ይችላል፣ ግን አማኝ ነው፣ ግን ችግር አለበት። ባለ እውቀት ውስጥ የተመዘገበው ግን እሱ አማኝ እንደሆነ ነው። ያንን ነው የሚናገረው ሐዲሱ ማለት ነው። ሁለት ሐዲሶች ናቸው ያሉት። አንደኛው ሐዲስ ግልጽ አይደለም፣ እንደዚህ ጀነራል ነው ሆኖ ሙጅመል ሆኖ ነው የቀረበው። አንደኛው ደግሞ ሙፈሰለው ነው እንትን ይላል እና ወረድ ብላ አንደኛውን ሐዲስ ስትመለከተው ያብራራልሃል። ያለ እውቀት ይቀደምና ከዛ በኋላ ሰውየው ግን በመጨረሻው ሰዓት ላይ የሚባለው የጀነት ነው። የእሳት ሰዎችን ስራ ይሰራልና ነው ብል የሚለው መጨረሻ ላይ ማለት ነው። አንደኛው ደግሞ የጀነት ሰዎችን ስራ ይሰራል፣ ነገር ግን አማኝ አይደለም። ባለ እውቀት ውስጥ ያለ እውቀት ሲቀድም ምንድነው እንትን ነው ሰውየው የጀሃነም ነው። ለምን ኢማን የለውም ስራው ራሱ ማለት ነው። ለምሳሌ ልክ አላህ ይጠብቀውና መጨረሻ ላይ ያላህ ሂዳያ ይስጠው እና አሁን ለምሳሌ መቄዶንያን የሚሰራ ሰው አለ፣ የሚሰራ ቢኒያም የሚባል ልጅ አለ። አሁን የጀነት ሰዎችን ስራ ነው መልካም ስራ ነው እየሰራ ያለው፣ ግን ኢማን ስለሌለው አላህ ዘንድ ያ ነገር ምንድነው እንትን ነው እና ልክ እንደዛ ነው። አንዳንድ ሰዎች አማኞች ይመስላሉ፣ ግን አማኞች አይደሉም። ውስጣቸው ኢማን አይደለም፣ ኩፍር ነው ያለው። ያለ እውቀት ይቀድማል ማለት ነው። ባለ እውቀት ነው የሚመዘነው። አላህ የሚያውቀው ይሄንን ነገር እውቀት እንትን ምንድነው ስራውን ይስሩ እንጂ አማኞች እንዳሉ ነው። ሰዎች ግን አማኞች ሊመስላቸው ይችላል። በእነዚህ አይነት መልኩ ነው የተቀመጠው። ግልጽ ነው። ሹክራን ኡስታዝ። ግልጽ ነው። እናመሰግናለን። ሌላ ጥያቄ ያለ ቀድር ላይ በጣም ወደው አረስት ስለሆነ ነው። ሌላ ጥያቄ እዚህ ላይ ኦኬ እሺ። አሁን ፍሪ በአላህ Subhanahu Wa Ta'ala በምድር ላይ ባሉ ቀኖች በአላህ ዘንድ 1000 ቀን ነው ይላል። ለምሳሌ 1000 ዓመት ነው ይላል። 1000 ዓመት ነው። 1000 ዓመትም ቢሆን ማለት አላህ ጋር የሆኑ የማይታወቁ ነገሮች አሉ ማለት ነው። እንዴት 1000 ቀንም ቢሆን እኮ ኖርማሊ የተወሰነ ነገር አለ ማለት ነው። ቀን ብሎ ሲናገር ይሄንን ማብራራልኝ እሱ ቀን ብሎ በሚናገርበት ሰዓት ላይ እኛ ዘንድ ሲመጣ 1000 ዓመት ነው ልኩ ሲቆጠር። ሰድጃ ምዕራፍ 32 ቁጥር 5 እና 6 ላይ እንደዛ ነው የሚለው። እናንተ ከምትቆጥሩበት ልኩ 1000 ዓመት በሆነ ጊዜ ይመለሳል አለ። ስለዚህ አንድ ቀን ተብሎ አላህ ቀን እያለ ሲናገር የግድ 24 ሰዓት ያላቸው ነገሮች አይደሉም። አላህ ሰማይና ምድር ሱረቱ ቃፍ ምዕራፍ 50 ቁጥር 38 ላይ አላህ ሰማይና ምድርን በመካከላቸው ያለውን በ6 ቀናት ፈጠረ ይላል። ስለዚህ ቀን ሲልል ከ24 ሰዓት ሰኞ ማክሰኞ ብላ አትተረጉመው። ቀን የሚለው ቃል አላህ ዘንድ ኢፖች ሊሆን ይችላሉ፣ ታይሞች ሊሆን ይችላሉ፣ የሆነ እንትን ሊሆን ይችላሉ። የተለያየ ኤጆች አሉ አይደለ? አይረኒክ ኤጅ፣ ጎልደን ኤጅ፣ አይስ ኤጅ ምናምን የሚባሉ አሉ። እንደዚህ አይነት ፍጥረቶች የመጡበት እንትን አለ በኢቮሉሽን። እሱም ሊሆን ይችላል። እሱም እኮ ታይሚንግ ፍሬም አለው አይደለ ኡስታዝ? ታይሚንግ ፍሬም አለው። ይሄም ቢሆን እኮ የሆነ ገደብ አለው። ፍሬም አለው ነው፣ ግን የ24 ሰዓት ርዝመት አይደለም ነው ፖይንቱ። ቀን ሲባል የተለያየ ነው። አንድ ቀን አላህ ዘንድ 50 ሺህ ዓመትም ሊሆን ይችላል። ለምሳሌ በቁርአን ላይ ማለት ነው እኮ 100 ሺህም ይሁን ያ ገደብ አለው። ለምን ሆነ ነው የኔ ጥያቄ እኮ ያ እሱ 100 ሺህ ቀንም ይሁን ያ የሆነ ነገር ደግሞ ነገር ወይ የሆነ ጊዜ ፍጡር ነው። ጊዜ ላይ የፈጠረው እሱ ነው። ጊዜ የፈጠረው እኮ እሱ ነው። ጊዜ ራሱ ፍጡር አይደለም። በእኛ በኢስላም አስተምሮት ጊዜ ሶስት አይነት እንትን አለ፣ አመለካከት አለ፣ አጨቃጫቂ ነገሮች አሉ። እኛ ጋር ግን ጊዜ የሚባለው ነገር
አላፊ አሁናዊና መጻኢ ብለን ነው የምናምነው። ፓስት ፕሬዘንት ኤንድ ፊቸር ብለን ነው የምናምነው። ሱረቱል መርየም ምዕራፍ 19 ቁጥር 5 ላይ ያለው ከኋላችን ያለውንም ከፊታችን ያለውንም በመካከል ያለውንም ያውቃል ስለሚል ጊዜ ማለት ሶስት ነገር ነው ብለን ነው የምናምነው። አንዳንድ ሰዎች ጊዜ የሚባለው ነገር ፕሬዘንት ብቻ ነው፣ ፓስት እና ፊቸር ጊዜ አይደሉም፣ ኤግዚስት አያደርጉም። ፓስት የሚባለው ነገር አንድ ነገር ካለፈ ኤግዚስት አያደርግም። ፊቸር የሚባል ደግሞ የለም የሚባል ነገር የለም። ፊቸር ሲሆን ፕሬዘንት ሆኖ ነው የሚመጣው። ፕሬዘንት ሆኖ እስኪመጣ ድረስ ኤግዚስት አያደርግም። ስለዚህ ታይም ማለት ፕሬዘንቲስት የሚባሉ አሉ። አይ ጊዜ የሚባለው ነገር ወይ ፓስት እና ፊቸር ብቻ ነው እንጂ ፕሬዘንት የሚባል ነገር የለም። እስቲ ፕሬዘንት የምትባለውን የሆነች ስፖትላይት ነገር ናት፣ የለችም። ለምሳሌ አሁን አንድ ሰዓት ነው፣ ግን አንድ ሰዓትን ለሁለት ስትከፍለው ደግሞ እንትን አለ፣ ደቂቃ የሚባል ነገር አለ። ደቂቃ ደግሞ ሰከንድ አለ፣ ማይክሮ የሚባል ነገር አለ። ማይክሮ ያመጧትና ፕሬዘንት የምትባል የለችም። ያለችው ፓስት እና ፊቸር የሚባል ነገር ነው የሚሉ አሉ። አንዳንዶቹ ደግሞ ጊዜ የሚባል ነገር ፕሬዘንት ከሌለ ደግሞ የለም አይልሹ ፕሬዘንት የለም፣ ፓስትና ፊቸር ነው፣ ወይ ወደ ኋላ ነው ወይ ወደፊት ነው ያለው ብሎ የሚያምኑ አሉ። አንዳንዶቹ ደግሞ ይመጡና ፓስት የሚባል ነገር የለም፣ በቃ ፓስት ሲያልፍ አለፈ ነን ኢንስታንስ ነው ያለው፣ ፕሬዘንትና ፊቸር ነው ብሎ ይላሉ። የተለያየ እንትን አለ። በእኛ በኢስላም አስተምሮት ግን ጊዜ የሚባለው ነገር ፓስት ፕሬዘንት ኤንድ ፊቸር የሚባል ነገር ነው ያለው። እነዛን ነገሮች በምን መልኩ መካሄድ አለባቸው የሚለው ነገር በ24 ሰዓት ይሁኑ፣ በአመት ይሁኑ፣ በወር ይሁኑ፣ በ1000 ዓመት ይሁኑ፣ በኢፖች ይሁኑ፣ በምናምን ነገር የወሰነው አላህ ነው። እሱ ዘንድ ያለው ነገር ሲያስቀምጠው ደግሞ አንድ ቀን ብሎ ለኛ ሲነግረን ለኛ በእኛ ሲቆጠር 1000 ዓመት ነው ብሎ ደግሞ ይነገረናል። አንድ ቀን ደግሞ የሚባለው ደግሞ 50000 ዓመትም ብሎ ይነገረናል። 50000 ዓመትም ብሎ ይነገረናል። ስለዚህ የሱ ውሳኔ ነው አይደል ኡስታዝ? የሱ ጊዜው የሱ ውሳኔ ነው። ታይም ኤንድ ስፔስ የሱ ነው። የሱ ታይም ኤንድ ስፔስ የሱ ውሳኔ ነው። ታይም ኤንድ ስፔስ ፍጥረት ማለት ነው። ይሄ አንደኛው ቀደር ውስጥ ራሱ አራተኛው አይደለ የመርተበቱል ኢልም፣ መርተበቱል ኪታብ፣ መርተበቱል መሽያና መርተበቱል ኸልቅ ይባላል። አራተኛው ላይ ነው የሚካተተው ጊዜና እንትን ማለት ነው። ነገር ሸይ የሚባለው ማለት ነው። ነገር ውስጥ ምን አለ? ዘመካን አለ። ዘማን ማለት ጊዜ ማለት ነው። መካን ማለት ቦታ ማለት ነው። ጊዜና ቦታ ታይም ኤንድ ስፔስ የሚባለው ነገር የፈጠረው እሱ ነው። ፓስት ፕሬዘንት ኤንድ ፊቸር የሚባለውን ጊዜ ነው። ቦታ የሚባለው ደግሞ ዊድዝ ሌንግዝ ኤንድ ሃይት፣ ረዝመት ቁመትና ስፋት የሚባሉ ነገሮችን የፈጠረው እሱ ነው ማለት ነው። እነሱ ነገሮች ውስንነት አላቸው ፍጥረት ማለት ነው። ቦታ የሌለበት ቦታ አለ ወንድማችን? አለ ከወንድማችን የለም። ሚታ አንሳ የለም። ወጣ ዳጊ አለ ኡስታዝ ፎሎወር አይደለም አለኝ። ፎሎ አላረከኝም እንዴ? ችግር የለው። እሱን ተወው በቃ። ሌላ ከተስታ እውቀቴን መጠቀም አልፈለክም ማለት ነው። አይ ችግር የለውም። አሁን እንትን እንዳይልማ ቦታ የሌለበት ቦታ አለ። ፐርሰንት ሲሆን ደግሞ ከአርሽ በላይ ነው አይደል? አላ ብለን ምናምን በእውቀቱ ነው። ከታይምና ከስፔስ ውጭ ነው እሱ። እሺ በእውቀቱ ቦታ አለ። በእውቀቱ ነው። አዎ እንጂ ራሱ አይደለም እኮ በአካል አይደለም። አይደለም አላልኩም። እኔ በኤሰንስ ደረጃ ከአርሽ በላይ ነው። ከትራንስደንት ነው። ከታይምና ከስፔስ ውጭ ነው አይደል? በላይ ነው። በታይምና በስፔስ ውስጥ ደግሞ በእውቀቱም አለ አይደለ? አዎ። ስለዚህ አላህ ብቻ ሳይሆን ቦታም በሁሉም ቦታ አለ ማለት ነው። ያለ እውቀት ብቻ ሳይሆን ቦታም በሁሉም ቦታ አለ። ቦታ ብለህ ጠርተህ እኮ በሁሉ ቦታ አለ። ቦታ እኮ ያለ ቦታ የለውም እኮ ዋጋ የለውም። ስለዚህ ቦታ ካለ ሁሉ ቦታ አለ ማለት ነው። ስለዚህ ያለ እውቀት ብቻ ሳይሆን ቦታም በሁሉም ቦታ አለ ማለት ነው። አዎ ቦታ በሁሉ ቦታ አለ እንዴ። ቦታ በሁሉም ቦታ ካለ እኮ እንትን ነው ያለ አትሪቢዩት ነው ማለት ነው። ቦታ ራሱ አይደለም ፍጡሩ ነው። ቦታው የተፈጠረ ነው እኮ። ቦታ የተፈጠረ ከሆነ ቦታ እንዴት በሁሉም ቦታ ይኖራል? ያለ ቦታ ደግሞ መኖር አይችልማ። ቦታው ራሱ ያለ ቦታ አይኖርማ። ስለዚህ ቦታ በሁሉም ቦታ አለ። ስለዚህ ክርስቲያኖች እግዚአብሔር በሁሉም ቦታ አለ። እግዚአብሔር መለኮት ማለት በሁሉም ቦታ ማለት ነው ይላሉ። እና መለኮት ያልሆነ ግን በሁሉም ቦታ አለ ወይ ብለህ ጠይቃቸው። እሺ ጊዜ ያልነበረበት ጊዜ አለ?
ጊዜ ያልነበረበት ጊዜ አለ። ስለዚህ ከጊዜ በፊት ያለው ጊዜ ምንድነው? አላህ ወላሁ አለም እሱ። ስለዚህ አየህ ጊዜ መነሻ የለውም መጀመሪያ የለውም። ጊዜ መነሻ አለው። እሱ እንግዲህ ያው ጊዜ ብሎ እንግዲህ ራሱ የገለጸበት ቦታ ላይ ነው። ከዛ በፊት ከጊዜ በፊት መነሻ አለው ማለት ነው። ጊዜ መነሻ አለው። ከዛ በፊት ያለው አላህ ነው የሚያውቀው ማለት ነው። ስለዚህ ጊዜ ያልነበረበት ጊዜ አለ ማለት ነው። ስለዚህ ጊዜ ያልነበረበት ጊዜ አለ። ስለዚህ ጊዜ ያልነበረበት ጊዜ ካለ ከጊዜ በፊት የነበረው ጊዜ ምንድነው? ወላሁ አለም እሱን አላውቅም። ይንዳን ሻወር እየወሰድሽ ነው እንዴ? ሽትላል እንጫጫል። በአሁኑ ሰዓት ግራ የገባኝ ነገር አለ። ምን መሰለህ? ሉቃስ 3:19-20 ላይ መጥምቁ ዮሐንስ እስር ቤት ነበረ ይላል። 21 ላይ ደግሞ ኢየሱስ ክርስቶስ ተጠመቀ ይላል። ያጠመቀው ብቻውን ራሱ ተጠመቀና ሰዎች ሁሉ ተጠምቀው ከወጡ በኋላ ብቻውን ተጠመቀ። የምወደው ልጄ ይህ ነው የሚለው ድምጽ መጣ ይላል። ምን ላይ? መጥምቁ ዮሐንስ ግን እስር ቤት ነበረ። ሉቃስ ወንጌል ምዕራፍ 3:20 ላይ እስር ቤት ነበረ። 21 ላይ ተጠመቀ ይላል ኢየሱስ። እሱ ከእስር ቤት ወጥቶ ነው ያጠመቀው ብዬ ለማለት ግራ ገባኝ። አጻጻፉ መስተካከል አለበት ይሉኛል። ሉቃስ 3:20 ላይ የአራተኛው ክፍለ ዘመን ላይ ምንም ነገር ህዝቡ ከተጠመቀ በኋላ ሲያስተምር እሱ የንግግር ቅድመ ተከተል ነው የሚያመለክተው፣ የጊዜ ቅድመ ተከተል አይደለም። ሌላ ግጭት ከፈለክ እሰጥሃለሁ። የዚህ አሪፍ ነገር እሰጥሃለሁ ከፈለክ። የንግግር ቅድመ ተከተልና ያጠመቀው ማን ነው? እኔ አሁን እዚህ ጋር ያጠመቀው ማን ነው? የንግግር ቅድመ ተከተልና አልገባህም። ማውራውን ነገር አዳምጠኛ አዳጊ። የንግግር ቅድመ ተከተልና የጊዜ ቅድመ ተከተል የሚባል ነገር አለ አይደል? በስነ ጽሁፍ ውስጥ መርሃባ ቀጥል፣ እየሰማሁ ነው። አዎ ለምሳሌ አብርሃም ሞተ ተቀበረ ምናምን ካለ በኋላ ይስሐቅ ልጅ ወለደ ይላል አይደለ? ዘፍጥረት ላይ እሺ ይስሐቅ ልጅ ሲወልድ እንደዚህ እንትን አለ ይላል። ልጆቹ ሲወለዱ አብርሃም በሕይወት ነበር ወይስ አልነበረም? አብርሃም ነበረ። ሲወለድ አብርሃም ነበረ ሲወለዱ ነበረ። አዎ ይስሐቅ ያዕቆብንና ኤሳውን ሲወልድ አብርሃም ነበረ በሕይወት ነበረ። ግን አብርሃም ከሞተ በኋላ ስለ ይስሐቅና ስለ ያዕቆብ መወለድ መጽሐፉ ሲናገር የንግግር ቅድመ ተከተል ነው ወይስ የጊዜ ቅድመ ተከተል ነው? የንግግር ቅድመ ተከተል ነው እንጂ የጊዜ አይደለም። ልክ እንደዛ ማለት ይሄኛው ነገር ሌላ የጊዜ አይደለም። አሁን የጊዜ ላሳየህ ነው፣ ያው የጊዜ ላሳየህ ብዬ ነው ይሄንን ያመጣውልህ ማለት ነው። ማርቆስ ወንጌል ላይ ምዕራፍ 1 ላይ ገባ። በጣም የሚገርም ጥቅስ ነው የምሰጠው። አሁን የማርቆስ ወንጌል ምዕራፍ 1 ላይ እንዲህ የሚናገር ቁም ነገር አለው። እሺ ምን ይላል? ኢየሱስ እንትን ላይ ማለት ነው። ኢየሱስ ቁጥር 9 ላይ በዚያ ወራት ኢየሱስ ከገሊላ ናዝሬት መጥቶ ከዮሐንስ በዮርዳኖስ ወንዝ ተጠመቀ። ወዲያውኑ ከውሃ በወጣ ጊዜ ሰማያት ሊቀደዱ መንፈስ እንደ ርግብ ወረደ ሄደና ወዲያውኑ አለ መንፈስ ወደ ምድረ በዳ አወጣዋል። ወዲያውኑ ልክ ከተጠመቀ ወዲያውኑ ነው ወደ ምድረ በዳ ያወጣው። በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ፣ ከአራዊት ጋር ነበር ይላል። ከስንት ቀን? 40 ቀን ማለት ነው። ከዛ በኋላ ዮሐንስ አሳልፎ ከሰጠ በኋላ ይላል። አሁን ጊዜን ነው የሚያመለክተው። ኢየሱስ ማስተማር ጀመረ። በገሊላ ባህር አጠገብ ሲያልፍ ደግሞ ስምዖን ወንድሙ እንድርያስን መረባቸውን ወደ አሳ ሲጥሉ አየ። አሳ አጥማጆች ነበር። ኢየሱስ በኋላዬ ኑና ሰዎችን አጥማጆች ልትሆኑ አደርጋቸዋለሁ አላቸው ይላል። ኢየሱስ እንደተጠመቀ ወዲያውኑ ለ40 ቀን የለም ነበረ፣ በምድረ በዳ ነበር። ከ40 ቀን ከተመለሰ በኋላ መጥምቁ ዮሐንስ ኦልሬዲ እስር ቤት ገብቷል። ከዛ በኋላ ደቀ መዛሙርቱን መለመላቸው። ግልጽ ነው እዚህ ጋር። አዎ እየተከተልኩ ነው። 18 ላይ ደርሷል። አዎ አሁን ዮሐንስ ወንጌል ምዕራፍ 1 ላይ ትገባለህ። ዮሐንስ ወንጌል ምዕራፍ 1 ላይ ስትመለከተው ቁጥር 32 ላይ ዮሐንስ እንዲህ ብሎ መሰከረ፣ መንፈስ ከሰማይ እንደ ርግብ ሲወርድ አየዋለሁ። አሁንም አላቆም ነበር፣ ዳሩ ግን በውሃ አጠምቅ ዘንድ የላከኝ እርሱ መንፈስ ሲወርድበት አያለሁ አለ። ከዛ በኋላ ሲያጠመቀው ካጠመቀው በኋላ በነገውም ይላል ቁጥር 35 ላይ በነገውም ዮሐንስ ከደቀ መዛሙርቱ ጋር ሁለቱ ቆሞ ነበር አለ። ኢየሱስ ምን ተመልክቶ እነሆ እግዚአብሔር በግ አለ። ሁለቱም ደቀ መዛሙርት ሲናገር ሰምተው ኢየሱስን ተከተሉት ይላል። ቅድም የሚለው ዮሐንስ
ኢየሱስ ሲጠመቅ ወዲያውኑ ወደ ምድረ በዳ ነው የሄደው። ግን በሁለተኛው ቀን ምንድን ያደረገው? በነጋው ማለትም በንጋታው ዮሐንስና ደቀ መዛሙርቱ አብረው ነበሩ። ኢየሱስ መለመላቸው እነ ጴጥሮስም ማለት ነው። መጥተው ሲመለመላቸው ታያል። ከዛ በሶስተኛው ቀን አልነበረም ነው አልነበረ 40 ቀን ከሚለው ጋር በነጋውም ይላል። ከዛ በሶስተኛው ቀን ይላል። በሶስተኛው ቀን ምዕራፍ 2 ቁጥር 1 ላይ ደግሞ ግባ ሰርግ ላይ ነበር ይላል። አንብበው የዮሐንስ ወንጌል 2:1 ላይ በሶስተኛው ቀን በገሊላ ቃና ሰርግ ነበረ፣ የኢየሱስ እናትም በዚያ ነበረች ይላል። አየሁ ሰርግ ላይ ነበረ ገና። ከዛ በኋላስ በዚህ የሚቆም ነገር አይደለም። ራሱ ዮሐንስ ገና እስር ቤት አልገባም ነበር ይላል። ሐዋርያቶቹን ካለ በኋላ ሐዋርያቶቹ ከሱ ጋር ካሳለፉ በኋላ ዮሐንስ ወንጌል 3:24 ላይ ዮሐንስም ገና ወደ ወህኒ ቤት አልተጨመረም ነበርና፣ ስለዚህ በዮሐንስ ደቀ መዝሙርና በአይሁዳውያን መካከል ስለማንጻት ክርክር ሆነ ይላል። ዮሐንስ ገና እስር ቤት አልገባም ማለት ኢየሱስ ሐዋርያትን የመለመለው ዮሐንስ መጥምቁ ዮሐንስ እስር ቤት ከገባ በኋላ አሳ ሲያጠምዱ አግኝቷቸው ነበር ነው የሚለው። ዮሐንስ ጸሐፊ ግን የሚነግር ምንድነው? ሐዋርያቶችን ኢየሱስ የመለመለው ከዮሐንስ ጋር አብረው ነበሩ። ዮሐንስ ገና እስር ቤት አልገባም ይላል። እኛ ጥያቄያችን ምንድነው? ወንጌል የሚባለው ነገር ይሄ ወንጌል የሚባለው ታሪክ ከአምላክ ቃል ነው ብለን አናምንም። ጀምሮ ከአምላክም የመጣ ነገር አይደለም። ነገር ግን ጸሐፊዎቹ ሲጽፉት እርስ በርሱ ይጋጫል። የጊዜ ጉዳይ አለ። አንደኛ ኢየሱስ በተጠመቀ ወዲያውኑ ወደ ምድረ በዳ ነው ለ40 ቀንና ለ40 ሌሊት የሄደው። እዚህ ጋር ግን በንጋታው ከዮሐንስ ጋር ያገኛቸውን ሰዎች ለደቀ መዛሙርትነትን ሲመለመላቸው ታያለ። በሶስተኛው ቀን ደግሞ ዮሐንስ ወንጌል 2:1 ላይ ቃና ዘገሊላ የሚባል ሰርግ ላይ ነበሩ። ከዛ በኋላ ግን ያኔ እንደዛ ሆኖም ዮሐንስ ገና ወደ ወይን ያልተጨመረም ይላል። ኦልሬዲ ከሐዋርያቶቹ ጋር እያሳለፈ ነበር ያለው ኢየሱስ ራሱ ያጠምቅ ነበረ። ታውቃለህ ይሄንን? ክርስቲያኖች አሁን ብዙ ክርስቲያኖች አያውቁም። ኢየሱስ ራሱ ያጠምቅ ነበረ ይላል። ያጠምቅ ነበረ። እሱ ቦታው ጠፍቶኛል ኡስታዝ። እሱ የቱ ጋር ነበር የሚያጠምቅ የነበረው? ያጠምቅ ነበር። ኢየሱስ ራሱ ያጠምቅ ነበር። ዮሐንስ ወንጌል 3:22 ላይ እንደዛ ነው። ከዚያ በኋላ ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ሀገር መጣ። በዚያ ከእነርሱ ጋር ተቀምጦ ያጠምቅ ነበረ። ግን ደግሞ ኢየሱስ አይደለም የሚያጠምቀው የነበረው ደቀ መዛሙርቱ ናቸው። ደግሞ ይላል 3:23 ላይ 3:22 ላይ ያጠምቅ ነበር ይላል። ዮሐንስ በሳሌም ደግሞ አቅራቢያ በሄኖ ያጠምቅ ነበር። ዮሐንስ በሳሌም ነው 23 ላይ። ኢየሱስ ደግሞ ሲያጠምቅ የነበረው በይሁዳ ሀገር መጣ ያጠምቅ ነበር ይላል። አሁን ኢየሱስ ያጠምቅ ነበር ወይ የሚለውን ነገር ስጠይቅ ደግሞ ኢየሱስ አያጠምቅም የሚል ጥቅስ አለ። አያጠምቅም የሚለውና ያጠምቃል የሚለውን ነገር ምንድነው ሲያስረዱት አያጠምቅም ነበር የሚል ጥቅስ ደግሞ ስታመጣላቸው ኢየሱስ ያስጠምቅ ነበር እንጂ አያጠምቅም ነበር፣ ስለሚያስጠምቅ ምንድነው ያጠምቅ ነበር ተባለ ይለዋል። በጣም ጥሩ። ረሱል ሰለላሁ ዐለይሂ ወሰለም ማንበብና መጻፍ አይችሉም። ኢሳይያስ ኡስታዝ እስቲ አሳቢል ኢሳይያስ 21 ከ13 እስከ 17 ለማን ነው? አልደረስኩም። እሺ ማራባሽ እና ረሱል ሰለላሁ ዐለይሂ ወሰለም አይተህ ከሆነ ማንበብና መጻፍ አይችሉም። ማንበብና መጻፍ አይችሉም። ግን በሐዲስ ላይ ብዙ ቦታ ላይ ለምሳሌ ረሱል ሰለላሁ ዐለይሂ ወሰለም አሟቸው መጨረሻ ላይ እንዳትሳሳቱ ከኔ በኋላ እንዳትሳሳቱ ልጻፍላችሁ ወረቀትና እስክሪብቶ አምጡ ሲሉ ይታያል። ልጻፍላችሁ ማለትና ላጽፍላችሁ ማለት ይለያያል። ረሱል ሰለላሁ ዐለይሂ ወሰለም አይሻን ሲያገቡ ራሱ የጋብቻ ውል ራሱ ጽፈዋል ይላል። መጻፍና ማጻፍ ይለያያል። ልክ ንጉስ ሰለሞን ቤተ መቅደሱን ሰራ ሲል ሱሌይማን ራሱ ሄዶ ግንብ እየሰራ ምናምን አይደለም፣ ማሰራቱ ነው ሰራ ቢባለው። ለምሳሌ እኔ ኢትዮጵያ ውስጥ ቤት ሰርቷል ወይ ሂድ ቢባል እኔ አይደለም የሰራሁት ራሱ ማሰራቴ ነው ሰራው ተብሎ የሚጠጋው። ልክ እንደዛ አድርገን መጠቀም እንችላለን። አንደኛ ከቋንቋ አንፃር መጠቀም እንችላለን። ይሄ ጥቅስ አሪፍ ነው ለማለት ፈልጌ ነው። ቀጥል። ክርስቲያኖች ገብተሉ መሰለኝ፣ ለነሱ እድል እንስጣቸው መሰለኝ። መጽሐፍ የሚል ልጅ ገብቷል። እስቲ አውራውስ አብርሃም ኤቢ ጥያቄ የለም ኡስታዝ ወይል ባለበት ብዙም አይመችም ያለው ቦታ ዳጊ። ቀጥሉ እናንተ።
መልሳለሁ። መርሐባ መጽሐፍ ሚዲያ ክርስቲያን ፕሮፋይል ያለ ልጅ ኒውተን ኦኬ ቃሌ ነው ቶ አንድ ጥያቄ ይጠየቃል። ቃሌ ሰላም ብያለሁ። እንዴት ነህ? ወሂድ ሰላም ነው? ይሰማል? ሰላም ነው። እንዴት ነህ? እግዚአብሔር ይመስገን። እንዴት አረፈድክ? ወሂድ ሰላም ነኝ ያለው። ለምንድን ነው መጽሐፌ ላይ እንትን ደረጃ በሶፍት ኮፒ አዘጋጅተናል ያልከው ለምንድን ነው? እሺ እሱን ነገር ኃላፊነት ወስደው የሰሩ ሰዎች አሉ። ቪዲዮ አይተኸዋል እኮ። ለምንድን ነው እንደዛ ያልከው ነው? አንተ አለ ኑና ውሰዱ ለምንድን ነው ያልከው? እሱን ኃላፊነት የወሰዱ ሰዎች አሉ። አይተኸዋል ወይ? ለምን አልክ ነው ጥያቄ። ኑና ውሰዱ ለምን አልክ? ይሄ ነገር ጨዋነት ነው ወይ? አስቀድሞ ይሄኛውን ጥያቄ መመለስ አለብህ። አባስቷል ብለሃል ያለ ማስረጃና ለምን አልክ? አንተ ያለ ማስረጃ አንተ ግሩፕ ከፍተህ አሁን እንትን አይደለም ለግሩፕ ከፍተህ በስነ ስርዓት ምንድን ነው ያደረከው? ኑና ውሰዱ በሶፍት ኮፒ ተዘጋጅቷል ብለህ መጽሐፌን ስታራክስ ነበር። ለምንድን ነው እንደዛ ያልከው? እስቲ ማስረጃውን ክፈተው። እስቲ እንደዛ ያልኩበት አላረክም። ለምን ተዋሻለህ? አይ ክፈተው፣ ማስረጃውን ክፈተው አንዴ። ነው ማስረጃ አሁን አያስፈልግህም እኮ አላልክም ብለሃል። ያን ስታደርግ የነበረው ቴንኪው፣ አመሰግናለሁ። ማስረጃ የማያስፈልግ ከሆነ ያለ ማስረጃ ማውራት አትችልም። አንተም የማይሆን ነገር ስላለ ማስረጃው ማምጣት ያለ ነገር አልፈልግም። እኔ በጣም ፈጣጣነ ራሱ አስወርደው ወደዛ ባለጌ። የሚገርማችሁ መጽሐፌን እንዳለ በፒዲኤፍ አድርጎ አሰራጭቶ ክርስቲያኖችም ሙስሊሞችም እንዳይገዛ መጽሐፌን ሲያራክሱ ነበረ። አሁን ማስረጃ አምጣ ይላል። አሁን እጄ ላይ እንደሌለ ያውቃል ራሱ። ምን አይነት ሌብነት ነው ይሄው? ለዛ ነው ብሎክ የተደረከው እንጂ አንተን የሚፈራ ሰው ምናምን ነገር ያለ አይደለም። እኔ ጥያቄ ልጠይቅህ ነበር እንደው ቢያሰብኩት ትዝ ሲለኝ ለምንድን ነው እንደዚህ አይነት ብልግና የሚሰራው? እንዴት እንደዚህ አይነት ነገር ይሰራል? መጽሐፌን እንዳለ የተደበቀ እውነት የሚለው በረሱል ሰለላሁ ዐለይሂ ወሰለም ላይ ያለው መጽሐፍ ከፍተው ፒዲኤፍ አዘጋጅተው የተደበቀ እውነት የሚለው በረሱል ሰለላሁ ዐለይሂ ወሰለም ላይ ያለው መጽሐፍ ከፍተው ፒዲኤፍ አዘጋጅተው እንትን ይላል እና እንደ ብልግና እንዴት እንደዚህ አይነት ብልግና እንዴት ይሰራል? አሁን ደግሞ ምንድነው ማስረጃ ይላል። አሁን እጄ ላይ አሁን ለምሳሌ አሁን የተናገረበት ኦዲዮ 2 ዓመት 3 ዓመቱ ነው። 2 ዓመት 3 ዓመት ይሆነዋል ራሱ መጽሐፍ እንትን ያለው ማለት የተደበቀው ነው። ስንት ጊዜ የሆነው ሐሰን? አይ ትንሽ ቆይቷል አሁን። አዎ እና በወቅቱ ፒዲኤፍ አዘጋጅተናል ስለዚህ ኑና ውሰዱ ምናምን ብለው በፒዲኤፍ ሲያሰራጩት ነበር መጽሐፉን ለማራከስ። እንዴት አንድ አስተማሪ የሆነ ሰው እንደዚህ አይነት ነገር ይሰራል? እኔ አሁን ይቅርታ ቢጠይቅ ችግር የለውም ራሱ ልክ አይደለንም ማስረጃ አምጣ ደግሞ ይላል። አሁን የቆየ ነው ራሱ ሌላኛው ሞባይል ላይ ነው ያለው ራሱ ምን ያህል ደረቅ እንደሆነ ማለት ነው። እሺ ቀጥሉ። አይ ቲንክ ትንበል። ኦኬ ተላ ሰላም ሳትለን ወረድክ። ሰላም ኡስታዝ ተላ አለ ተላ ገብቶ ነበር። አንዴ ወንድሜ ቅድምን ሳትጨርስ ነው የወጣው። ትንሽ ተረጋጋ። አብሽር ትጨርሳለህ ኢንሻአላህ ከኡስታዝ ጋር ደርሳለህ። አሃኒ ጥያቄ አለሽ ለኡስታዝ? በነገራችን ላይ ኦዲዮን እንፈልግና አሰማቸዋለሁ። እሺ ለዛኛው ሞባይል ላይ ነው ያለው። አሁን ሞባይል እጅ ላይ የለም። ከዛ አንፃር ነው ራሱ ያልኩበት አለ ወይ ምናምን አለ እዛው ሲክድ ማለት ነውና ስለዋሸ ነው እንዲወጣ ያደረግነው። ቀጥሉ። ተርላ ነበረ ምናምን ብላችሁኝ ነበር። ወረዳ ቲንክ ኔትወርክ አስወረደው መሰለኝ ወይ ስራ መጥቶበታል። አና አለሽ አኒ ወይም ሜሪ እስካሁን በተባለው ላይ ጥያቄ ያልገባሽ ግር ያለሽ ነገር አለ? አኒ ቀጥይ ጥያቄሽ። እሺ አይ ሐሰኔ ትናንትና ካንተ ጋር ባነሳነው ሐሳብ ብጠይቀው ብዬ ነበር። ደጎስ ያለ መልስ ታገኛለሽ። ቀጥይ ጠይቂ። እሺ
እንዴት ነው? እኔ ኦርቶዶክስ እምነት ተከታይ ነበርኩኝ እና በእኛ እምነት ያው አንድ ሰው ከሌላ እምነት ሲመጣ ቄደር ይጠመቃል፣ ንስሐ ይገባል፣ ከዛ ክርስትና ይነሳል፣ የክርስትና ስም ይወጣለታል። ከዛ በኋላ ክርስቲያን ነው። አሁን ግን እስልምና ላይ ስትመጣ አሻዱ የሚለውን ቃል ብቻ ካለ ምንም ነገር አይጠበቅበትም። ያ ቃል ካለ በቂው ነው የሚባል ነገር ነው ያለውና እንዴት ነው ከዚህ በፊት የነበረኝ ኃጢአት ከዚህ በፊት የነበረኝ ነገር እንዴት ነው በዛ ቃል ብቻ ነው እንትን የሚልልኝ ምንድነው ይባላል የሚዘጋልኝ? እና እንዴት ነው ይሄ ነገር ብታስረዳኝ? አሽሀዱ ላኢላሀ ኢለላህ ስትይ ላኢላሀ ኢለላህ ሁለት ሩክኖች አሉት። አንደኛው በጣዖት መካድና ሌላው ደግሞ በአላህ ማመን ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 156 ላይ በሃይማኖት ማስገደድ የለም ቅኑ መንገድ ከጠማማው ተገለጠ፣ በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን ጨበጠ ይላል። በጣዖት የሚክድና ነው የሚለው የመጀመሪያው ማለት ነው። አንድ ሰው ሲክድ ማለት ነው። አንደኛው ነፊ ነው ማስወገድ ነው። ሱረቱ ጣሃ ምዕራፍ 20 ቁጥር 82 ላይ እንደዛ ነው የሚናገረው አላህ ማለት ነው። ለተጸጸተና ላመነ መልካም ለሰራና ለተመራ እኔ መሐሪ ነኝ ይላል አላህ ሲናገር። ስለዚህ የመጀመሪያው ምንድነው? ለተጸጸተ ማለት ተርን ማለት ነው፣ ራሱ መመለስ ማለት ነው። በጣዖት የሚክድ ማለት ነው። በጣዖት የሚክድና በአላህ የሚያምን ሰው መልካም ዘለበትን ጨበጠ ሲል የመጀመሪያው ላኢላሃ ሲል አንድ ሰው ነፊ ነው ማስወገድ ነው። ኢለላ ሲል ደግሞ ኢስባት ነው ማጽደቅ ነው። ሁለቱንም የያዘ ነው። ንስሐም እምነትም የያዘ ነው ራሱ ላኢላሃ ኢለላ ሲል። ስለዚህ አንድ ሰው ላኢላሃ ኢለላ ሲል እና ወደ ኢስላም ሲመጣ እንደተወለደ ሕፃን ነው። ከዚህ በፊት የነበረው ኃጢአቱ አውቆ በድፍረት ሳያውቅ በስተት የሰራቸው ኃጢአቶች በአጠቃላይ ይታጠብለታል ማለት ነው። ይሄን ይመስላል አንቹ። እሺ ግን አሁን ለምሳሌ ከክርስቲያን ስትሆን የክርስትና ስም ይወጣልሃል፣ እንትና ማርያም ወለተ እንትና ምናምን። ያው ለወንዱም እንደዛው ከቀኑ ጋር የተያያዘ ወይም ወቅቱን የጠበቀ ክርስትና ስም ይወጣልሃል። እኔ አሁን ሙስሊም ሳይሆን የእስልምና ስም እንዴት ነው ማለት ከፈጣሪ ጋር የሚያገናኘው ዘላለማዊ ስምህ የሚባለው በክርስትና ስትነሳም ይወጣል። እንደዛ የለም። ዘላለማዊ ስምህ ከፈጣሪ ጋር የሚያገናኝ ምናምን ስም የሚባል ነገር የለም። ስምሽ የመጥፎ ነገር እስካልሆነ ድረስ መቀጠል ትችያለሽ። ራሱ እሱ ምርጫሽ ነው ራሱ ማለት ነው። አሁን ለምሳሌ ሀና የሚለው ስም መጥፎ ስም አይደለም ራሱ። እንደገና ደግሞ መጥፎ ስም ገብረ ማርያም፣ ገብረ ሚካኤል ምናምን ነገር ይላል። ገብር ማለት ባሪያ ማለት ነው። አብድ የሚለውን የአረብኛውን ቃል። ስለዚህ አብድ በኢስላም ለአላህ ብቻ ነው አብድነት ያለው ማለት ነው። አብድ ማለት አበደ ከሚለው ነው፣ ተገዛ ወይም አመለከ ከሚለው ቃል ነው የመጣው። ስለዚህ ገብረ ማርያም፣ ገብረ ሚካኤል ምናምን የሚባል ስም አይፈቀድም። ያ ስም ካለው አንድ ሰው መቀየር አለበት። በተረፈ ኖርማል ስሞች አሉ። አሁን ለምሳሌ እስከዳር የሚል ስም ካለ፣ ቤተልሔም የሚባል ስም ካለ ምንም ከሸሪዓው ጋር የሚጋጭ ነገር ከሌለ መታወቂያው ላይ መቀየር አይጠበቅበትም። ለመግባባት ያክል ግን እኛ የሙስሊም ስሞች ኖሮን ስም ቢኖር ደግሞ የተመረጠ ተመራጭ ነው፣ የተወደደ ነው፣ ሙሳብ ነው፣ ግን ፈርድ አይደለም ነው ፖይንታችን። እሺ ስለዚህ በቃ በነበረኝ ስሜ መቀጠል እችላለሁ። አሁን በእኛ እምነት እኮ ምንም ነገር በግልጽ ጸሎት ማስደረግ ከፈለክ ወይም ብትሞት እንኳን በዚህ ሀና በሚለው ወይ በዚህ ስሜ ሳይሆን በክርስትና ስሜ ነው ብዙ ነገር የሚደረግልኝ እና ይሄኛው ሀና በሚለው ስሜ እስልምና ላይ በቀጥልም ምንም አይነት ነገር የለውም። ካላቃ ምን ነገር የለም። ስምሽ እኛ ለመግባባት ያክል ምናልባት ሌላ ልንልሽ እንችላለን፣ ሀናን ልንልሽ እንችላለን፣ ሌላ አይሻ ልንልሽ እንችላለን። እኛ ለመግባባት ያክል መታወቂያሽ ላይ ግን የሚያስቀይርሽ ሸሪዓውን የተቃረነ ስም እስከሌለሽ ድረስ መቀየር አይጠበቅብሽም። እሺ አመሰግናለሁ። ምንም አይደለም። ያለ ወንድ ዘር ፈሳሽ ከእናት ከሴት ብቻ ከማርያም ብቻ ነው አላህ የፈጠረው በድንግልናዋ ማንም ሳይነካት ማለት ነው። ስለዚህ ኢየሱስ ክርስቶስ በጣም የተከበረ መልእክተኛ ነው፣ ነብይ ነው። ራሱ መልእክተኛ እንደሆነ ኢየሱስ ሲናገር ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ይላል። እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ አላቸው ይላል። መልእክተኛ አላህ የመልእክተኛነትን ማረጋገጫ የሆነለት ዘንድ በርካታ ተአምራት ተሰጥቶታል። ለምሳሌ ሙታንን ማስነሳት፣ መናገር የማይችሉ ድዳዎችን አፋቸውን መክፈት፣
ልክ እንዲሁ ደግሞ ከጭቃ የወፍ ቅርጽ ሰርቶ እፍ በማለት በራሪ ወፍ እንድትሆን የማድረግ ተአምር አላህ ሱብሓነሁ ወተዓላ ሰጥቶታል። ለምና ማየት የማይችሉ ሰዎች ላይ አይናቸውን የማብራትን ተአምር ሰጥቶታል። ይህ ሁሉ ተአምር ተሰጥቷል። ይህ ሁሉ ግን የአምላክነት ማረጋገጫ ሳይሆን የነብይነት ማረጋገጫ ነው። ራሱም ሲናገር ተአምራቱን ካሳየ በኋላ ወጂእቱኩም ቢአየቲን ሚን ረቢኩም አላቸው። እነዚህን ሁሉ ተአምራት ከጌታችሁ ዘንድ ነው ያመጣሁላችሁ ከኔ አይደለም ማለት መጽሐፍ ቅዱስ ላይ እስከተባለ አሁንም እንዲሁ ከአምላክ ዘንድ የተሰጠው እንደሆነ ገልጿል። አይሁዶች ድንጋይ አንስተው ሊወግሩት ባሉ ጊዜ ከአባቴ የሆኑ ብዙ ስራዎችን አሳየኋቸው፣ ስለ የትኛው ኃጢአቴ ትወግሩኛላችሁ ብሏቸዋል አይደል? ከአምላክ የተሰጠው ስራ ነው ያ ሁሉ ተአምር። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምራትን ያደርግለት ነበር ይላል። አምላክ በኢየሱስ በኩል እነዚያ ሁሉ ተአምራቶች የአምላክ ስራዎች ናቸው። ወደዚያ ወደ ነብይ እንግዲህ ሊጠጉ ይችላሉ፣ ወይንም እርሱ ያንን ነገር ሊያደርግ ይችላል። ነገር ግን ያከሱ አይደለም ከአምላክ ነው። አልዓዛርን ተነስ ሲለው ጊዜ አይተሃል? ሲነሳ የዛን ያሁን የሰራለት ማን ነው ከተባለ አምላክ ነው። መጀመሪያ ወዱን አይተው ከሆነ ከላይ ጀምረህ ማርታ የአልዓዛር እህት ወንድሜ ሞቶብኛል፣ አንተ እዚህ ብትኖር አይሞትም ነበር አለችው። እግዚአብሔር የምትለምነውን እንደሚሰማህ እናውቃለን እና አለችው። አያችሁ አይደል? ስለዚህ ለምኑ እንደሚያስደርግ ነው የሚያውቁት እነሱ። አይን ያለምንም በራስ ያደርገዋለሁ አላላተው። የት ነው ወንድምሽ ነው ያላት። ቀጥታ በቃ አምኖበታል ቃሉ። ስህተት ብትሆን ኑሮ ክህደት ቢሆን ኑሮ የተናገረችው ወዲያው ያረማት ነበር። አይ ተሳስተሻል፣ እሱም ቢሰራውን አብ የሚሰራው እኔም ስለምሰራ እኔ ያለምንም ይላት ነበር። እንዳጠቃላይ አልዓዛርን ከዚያ በኋላ እንዲነሳ ካደረገ በኋላ ወደ ላይ ቀጥ ብሎ አምላኩን ያመሰገነ ኢየሱስ ክርስቶስ ምን አለ? አባት ሆይ ስለሰማኸኝ አመሰግንሃለሁ፣ ሁልጊዜም እንደምትሰማኝ ያውቃለሁ። ይህንም ከዚህ ሁሉ ሕዝብ ፊት የምናገረው አምላክ እንደሆንክ ያውቁ ዘንድ አይደለም ያለው፣ አንተ እንደላከኝ ያውቁ ዘንድ ነው አለ። ሙታንን ማስነሳቱን ኢየሱስ ክርስቶስ የመልእክተኛነቱ ማስረጃ ነው ያደረገው እንጂ የአምላክነቱ ማስረጃ አይደለም። እዚህ ጋር ግን ክርስቲያኖች የሳቱት ነገር ምንድነው? አይ በቃ የአምላክነቱ ማስረጃ ነው ብሎ ግግም አሉ። ኢየሱስ ክርስቶስ እንደዛ አይደለም። አንተ እንደላከኝ ያውቁ ዘንድ ይሄን ሁሉ ከዚህ ሁሉ ይሄን ደግሞ ራሱ ቃል በቃል ተናግሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይችላል የዘላለማዊ ሕይወት አለ። አየህ አብን አንድና ብቸኛ እውነተኛ አምላክ ብሎ ገለጸው። ራሱ ደግሞ ኢየሱስ ክርስቶስ ከዛ ከእውነተኛው አምላክ የተላኩኝ መልእክተኛ ነኝ ብሎ ራሱን ገልጸው። ስለዚህ ኢየሱስ የተከበረ መልእክተኛ ነው፣ ነብይ ናቸው። አላህ ተአምራትን በእጁ ላይ አድርጎለታል፣ የእውነተኛነቱ ማረጋገጫ ይሆን ዘንድ ማለት ነው። ካላማ ጠይቃለሁ። ሄሎ ሄሎ ጥያቄ ምንድን ነው? መጽሐፍ ቅዱስ ስለ እስልምና ይናገራል? መጽሐፍ ቅዱስ ስለ እስልምና ይናገራል ወይ? አዎ፣ መጽሐፍ ቅዱስ ላይ እስልምና ትክክለኛ ሃይማኖት ነው የሚል ቃል ታገኛለህ። ነቢያቶች ሙስሊሞች እንደሆኑ ቃል በቃል ታገኛለህ። ነገር ግን ክርስትና ትክክለኛ ሃይማኖት ነው የሚል አይገኝም። በጣም ያሳዝነው መጽሐፍ ቅዱስ ላይ የትኛውም ቦታ ላይ ክርስትና ትክክለኛ ሃይማኖት ነው የሚል የለም። ወይንም ለአንዱ አምላክ መገዛት ክርስትና ማለት ነው የሚል የለም። ነገር ግን ለአንዱ አምላክ መገዛት እስልምና ማለት ነው የሚል ቃል በቃል አለ። ላሳየህ፣ እሱን ላሳየህ ላሳየህና መጨረሻ ነው። ከዚህ በኋላ ትሰልማለህ ማለት ነው ኢንሻአላህ። ምክንያቱም መጽሐፍህ ላይ እስልምናን ሊያሳይህ ነው። ቃል በቃል እስልምና የሚለውን ቃልና ሙስሊሞች ትክክለኛ መንገድ ላይ እንዳሉ የሚያሳይ ጥቅስ ላሳይህ ነው። ቃል በቃል እስልምና የሚለውን ማለት ነው። እሺ መርሐባ፣ አንተ ተከታተለኝ። እዚህ ጋር ይታያል አይደል? ይሄ እንዴ ቦታውን ንገረኝ። ቦታውን ንገረኝ። ከፍቷል። ችግር የለም። እንትን ላይ ላሳይህ። ያው እና እዚህ ጋር ባይብል ሀብ ላይ ላሳይህ። ባይብል ይላል የመጽሐፍ ቅዱስ ማዕከል ይላል። ይታያል አይደለ? እዚህ ጋር ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። ይታያል ሙሉ መጽሐፍ ቅዱስ ይታያል። አለ ከኦሪት ዘፍጥረት እስከ ራዕይ ድረስ አለ። አሁን እኛ እዚህ ቦታ ላይ የት እንገባለን? መጽሐፈ ኢዮብ ላይ እንገባለን። እሺ
እዚህ ጋር መጽሐፈ ኢዮብ ጋር እንግባና እንመልከት። ቆይ ላሳየህ። እዚህ ጋር ትገባለህ። ያው ኢዮብ ወደ አማርኛ እንቀይረው። እሺ እሺ ኢዮብ ይላል ይታያል አይደለ? እኔ ጋር ተከታተለኝ። ይኸውልህ የማሳየህ የአማርኛውን መጽሐፍ ቅዱስ እናይና ከዚያ በኋላ ወደ ዕብራይስጡ ሄደን ዕብራይስጡን ወደ አማርኛ እንቀይረዋለን። ብሉይ ኪዳን የተጻፈው በዕብራይስጥ ነበር መጀመሪያ አይደለ? አሁን እዚህ ጋር ኢዮብ 22 ላይ እና ከዚያ ምዕራፍ 20 ቁጥር 22 ላይ እንግባ። ኢዮብ 22 21 ላይ ገብተናል። አሁን እዚህ ጋር አንዴ እንመልከት፣ ወደ አማርኛ እንቀይረው። እሺ ይታያል አይደል? ኢዮብ 22 21 ላይ ለእግዚአብሔር ተገዙ ይላል አይደለ? አዎ ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን ከማየታችን በፊት ነብያቶች ሁሉ ለእግዚአብሔር እንዲገዙ ታዘዋል አይደለ? አዎ አሁን ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን ሌላ ቦታ የትም ማብራሪያ ሳንሄድ እዚሁ የመጽሐፍ ቅዱስ ማብራሪያ ላይ እንሄድ። ሂብሩ የሚለውን እንጫነውና እዚህ ጋር የዕብራይስጡን ወደ አማርኛ ቀጥታ እንቀይረዋለን ማለት ነው። እሺ አዎ አንድ ጊዜ አንድ ደቂቃ። ኢዮብ 22 21 ወደ ትዩ ዕብራይስጥ ሂድ ይላል አይደለ? ወይ ሰላም ነው። አዎ ወደ ትዩ ዕብራይስጥ ሂድ ይላል ኢዮብ 22 21 ላይ። እዚህ ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን እዚህ ማብራሪያው ጋር እንየው። ቀጥታ ይሄን ወደ አማርኛ መቀየር ብቻ ነው፣ ሌላ ምንም አይጠበቅብንም። ያው ወደ አማርኛ ቀይረናል። አሁን ለእግዚአብሔር መገዛት ወይንም ለአንዱ አምላክ መገዛት ማለት ምን ማለት ነው? ነብያቶች ሁሉ ለእግዚአብሔር እንዲገዙ ታዘዋል። እና እዚህ ቦታ ላይ በደንብ ተመልከተው። ለእግዚአብሔር በትክክል መገዛት ማለት እስልምና ማለት ነው ብሎ አስቀምጦታል። ያው እስልምና ይታያል። ለእግዚአብሔር በትክክል መገዛት ማለት ነው ብሎ አስቀምጦታል። ያው ለአንዱ አምላክ ይገዙ ነበር ነብያቶች። ስለዚህ ያ መንገዳቸው እስልምና ተብሎ እንደሚጠራ የገዛ መጽሐፋቸው ማብራሪያ ላይ ተቀምጧል። ይሄን ግን አያሳያችሁም። ይሄን አያሳያችሁም። ይታያል። ያ ለአንዱ አምላክ ራሱ እስልምና ይላል። ይታያል። ያው ምን ማለት ነው? ለእግዚአብሔር በትክክል መገዛት አይደለ? ይታያል። ለእግዚአብሔር በትክክል መገዛት ብሎ አስቀምጦታል። እሱ ነው እና ይሄ ነው። እዚህ ላይ አንድ አካል ደግሞ ራሱን ለአንዱ አምላክ ካስገዛ ምን ይባላል? ሙስሊም ይባላል። ያውና ሙስሊም ብሎ ቃል በቃል አስቀምጦታል እዚህ ጋር። ከዚህ በኋላ ታዲያ ምንድነው የምትጠብቁት? ለምንድነው የማሰልሙት? መጽሐፋችሁ ላይ እስልምና ተቀምጧል። ለአንዱ አምላክ ሲገዙ የነበሩ ነብያቶች ሁሉ ያ መንገዳቸው እስልምና ተብሎ ይጠራ ነበር ብሎ ተቀምጧል። ነገር ግን ክርስትና ነው የሚል የለም። በጣም ያሳዝን። ምን ቀረ? ምን ቦታ የለም መጽሐፍ ቅዱስ ውስጥ? አዎ መጽሐፍ ቅዱስ ላይ መጽሐፈ ኢዮብ ምዕራፍ 22 ቁጥር 21 ላይ ለእግዚአብሔር ተገዙ የሚል ቃል ነው ያለው። ወጣል አይደል? እሱን ማብራሪያ ያስፈልገዋል። ምን ማለት ነው ለእግዚአብሔር መገዛት ማለት የሚለውን የዕብራይስጡን ሂደህ ብሉይ ኪዳን በዕብራይስጥ ቋንቋ ነውና መጀመሪያ እናት ቋንቋ የተጻፈበት እዛ ሄደህ መፍቻ ቃል እያንዳንዱ ቃል መፍቻ ቦታ ላይ ስታይ ጊዜ ለእግዚአብሔር መገዛት ማለት እስልምና ማለት ነው ብሎ አስቀምጦታል። ለእግዚአብሔር መገዛት ማለት እስልምና ማለት ነው ብሎ አስቀምጦታል ማብራሪያው ላይ። አላህ ይብራህ። በቃ ጥያቄ ካለ ሌላ ጥያቄ ጠይቅ። ነገ ተመልሼ እመጣለሁ። በቃ እሺ፣ ነገ ተመልሰና ፎሎ አድርግ ቤቱን። ያው ተከታተል። እሺ እሺ። ሰላም ወራህመቱላሂ ወበረካቱ። መጽሐፈ ኢዮብ አይደለም ያለው? ዝርዝር ነገር
በእጃችሁ ላይ ሁለት ቁጥር 20 ምዕራፍ 20 ምዕራፍ 20 ቁጥር 20 እሺ ይሰማችኋል? እያወራ ያለ ሰው ካለ አልሰማችሁም? ሚውት አድርጌው ነበር። የት ነህ? ጥያቄ መጠየቅ ይቻላል ውስጥ ቤተል። እሺ ጥያቄ ምንድን ነው? አርራህማኑ ዐለል አርሽ እስተዋ የሚለውን ታስረዱኝ። አርራህማኑ ዐለል አርሽ እስተዋ፣ አዛኙ አምላክ አላህ ከዓርሽ በላይ ከፍ ብለዋል ማለት ነው፣ ወይንም ከዓርሽ በላይ ሆኗል ማለት ነው። ይሄን ደግሞ የነብዩ ሰለላሁ ዐለይሂ ወሰለም የሰሃቦቻቸው ተማሪዎች ሙጃሂድና አቡል ዓሊያ የተባሉ ፈስረውታል። አዕላ ወርተፈዐ ብለው ቡኻሪ ያስቀምጦታል። አይ ያኔ ከዓርሽ በላይ ከፍ አለ ማለት ነው ብለው ተርጉመውታል፣ ወይንም ከዓርሽ በላይ ሆነ ማለት ነው። እና ይሄ ነው ሰለፎች ያስቀምጡት። ሳነብ ምን አገኘሁኝ? ከ15 በላይ ትርጉም ያለው ማለት አረበኛው ቃሉ ማለት ነው። እስተዋ የሚለው ቃል ምን አልከኝ? የሰማኝ ነው እየሰማህ ነው የምትለው ቃል ከ15 እና ከዛ ይሄ ማጭበርበሪያቸው ነው። ለምን እሺ ትርጉም አይኖረውም በላቸው። አያችሁ። ነገር ግን ሰለፎች እንዴት ብለው ፈሰሩት የሚለው ነው። አሁን እዚህ ቦታ ላይ ምን ይሏቸዋል? ያጭበረብሯችሁ እስተዋ የሚለው እኮ ከ10 ምናምን ትርጉም በላይ ያለ ይሏቸዋል። ለምን አንድ ሺህ ትርጉም አይኖረውም ነው መልሱ። በቃ እና ሰለፎች በየትኛው ነው የተረዱት ነው? ያው ቡኻሪ አስቀምጦታል። ከቡኻሪ መቼም እነዚህ ሰዎች አይሻሉም ቁርአንና ሐዲስን በመረዳት። ቡኻሪ የአቡል ዓሊያንና የሙጃሂድን ተፍሲር ለዚህ የቁርአን አንቀጽ አስቀምጦታል። ገብቷል? አቡል ዓሊያና ሙጃሂድ ደግሞ የኢብኑ አባስ የኢብኑ መስዑድ ተማሪዎች ናቸው። የሷሃባ ተማሪዎች እንዴት ነው የተረዱት ብለን ስናይ አዕላ ወርተፈዐ ብለውታል። ገብቷል? ላጭበረብሯችሁ እስተዋ የሚለው 15 ትርጉም አለ የሚላችሁ ለምሳሌ ፈኢዘ እስተወይተ ማለት ነው። አንደኛው እስተወ ጣዓም ምግቡ ደረሰ በሰለ ለማለት ይጠቀሙታል። አሁን ምግቡ በሰለ የሚለውን ሹብሃ ለመፍጠር ይሄንን ማምጣት ሞኝነት አይደል እንዴ? አረቦች እስተዋ ይላሉ። አይታችኋል አይደል? የስተዊ ይቻላል ብለው ይናገራሉ። እስተው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ይላቸዋል ሲያጭበረብሯቸው። እስተው ተራሱ ብለዋል፣ ሶፍ ላይ ተስተካከሉ ብለዋል። ስለዚህ አላህን በዚህ ልተረጉሙ ነው እያሉ ያጭበረብራሉ። ገብታቸዋል? ላ ሰለፎች እንዴት ፈሰሩት ብለን ስናይ አዕላ ወርተፈዐ ብሉት ሙጃሂድና አቡል ዓሊያ ፈስረውታል። በዚህ ያዟቸው። በቁርአን ስትይዟቸው ካመለጧችሁ በሐዲስ ያዟቸው። በሐዲስ ይዛችኋቸው ካመለጧችሁ በሰለፎች ንግግር ያዟቸው። ከዚያ ወላሂ ላዚም አያመልጡ። ነገር ግን ፍልስፍናቸውን በፈጠሩና በተከተላቸዋቸው ቁጥር የማይወጣ ፍልስፍና ውስጥ ነው ዝም ብለው የጎተታቸው የሚሄዱት። ገብታችኋል? ጃዲሉሁም ቢኪታቢላህ ዐዘ ወጀል ፈኢን ገለቡኩም ፈጃዲሉሁም ቢሱነቲ ነቢይ ዐለይሂ ሰላቱ ወሰላም ፈኢን ገለቡኩም ፈጃዲሉሁም ቢፈህሚ ሰለፍ ሷሊህ ወመንሀጅ ሰለፍ ሷሊህ ፈኢነሁ ልፈህሙ ሰሊሙ አለዚ ዘካሁ ነቢዩ ዐለይሂ ሰላቱ ወሰላም። ኪታብ ምናምን መቅራት ፈልጌ ነበር። እሺ የሚቀራበት አካባቢ ካለ እዛ አካባቢ ሄዳችሁ ብትቀሩ ማለት በሁለት አይደለ እንትን የሚባለው ኩራፋትና ሱኒ ምናምን ተብሎ ይገራልና ከየትኛው መቅራት ያለብኝ ማለት ታስከለብኝ? لا خذوا العلم عن أهل السنة ولا تأخذوا العلم عن أهل البدع والأهواء كما قال الإمام أحمد بن حنبل رحمه الله تعالى. እውቀትን ከአህሉ ሱና ወልጀማዓዎች ያዙ፣ ከቢድዓ ባለቤቶች እንዳትይዙ ብለዋል። لا يؤخذ العلم عن الصوفية والأحباش المبتدعة እነዚያ ያዙ።
ولا يؤخذ العلم كذلك عن جماعة الإخوان المسلمين وجماعة التبليغ، لأن الشيخ عبد العزيز بن باز حذر من هذين الفرقتين الضالتين. وخذوا العلم عن أهل السنة والجماعة السلفيين الخلص الذين يعلمونكم كتاب الله عز وجل وسنة النبي عليه الصلاة والسلام بفهم سلف الأمة. هذا هو والله أعلم. ልጆች ወደ መስጂድ እየገባ ነው። ይሄን መስጂድ የሚያውቀው ማን ነው? ይሄን መስጂድ ያወቀ አይሸለምም፣ ያላወቀ ይሸለማል። ሰላም ጋይስ ምናምን ይታያል። እሺ ኡስታዝ ደግሞ በኋላ ጠይቃለሁ። بيت التقوى لا بيت الخشية